ረጅም ጊዜ በድርጅታቸው ውስጥ በጥበቃ ሰራተኝነት ቀጥረው ሲያሰሩት የነበረ ግለሰብ ከግብረ አበሩ ጋር በመሆን ከ1 ሚሊዮን ብር በላይ የሚያወጣ ካሜራዎችን እንደሰረቀባቸው የግል ተበዳይ አቶ አላዛር ጥላሁን እንዲህ ሲሉ ያስረዳሉ። ወደ ቢሮ ከመግባቴ በፊት ደውላልኝ ነበረ የጽዳት ኃላፊና የስቶር ባንድ ላይ መተሰራልን ሰራተኛ እና ምንድነው የተፈጠረው ስላት በጣሪያ ተበስቷል፣ እንደዚህ አይነት ስርቆት ተፈጽሟል፣ ካሜራዎች የሉም ማለችም እና ሌሎች የድምጽ ማጉያ የድምጽ ሪኮርዲንግ ማሽኖቻችን የሉ ተባለ። ከዛ ያው በፍጥነት መጣንና ስናየው በትክክልም ጣሪያው ተበስቷል። ከዛ በኋላ እንግዲህ ያው ጥበቃውን ነው የመጀመሪያ እንግዲህ ማነጋገር ያለብኝ፣ ጥበቃውን አነጋገርኩት ማለት ነው። ከዛ ስናነጋግረው ብዙ አይነት ነገሮችን ነገረን። ተማሪ ሊሆን ይችላል በድንገት ገብቶ ከፍቼ ወጥቼ ነበር ለሆነ ጊዜ እንደዚህ የሚሉ ነገሮችን ነገረን። ከዛ እንግዲህ በቀጥታ ወደ 4 ኪሎ የሚገኘው ወደ ፖሊስ ጣቢያ ነበር የደወልነውና አባሎች መጡ። መጀመሪያ ያዩት፣ ከዛ ሌሎች ምርማሪዎችም ተከትለው መጡና ያው እንግዲህ አስፈላጊውን ፕሮፌሽናል ምርመራ ጀመሩ ማለት ነው። የግል ተበዳይም በአራዳ ክፍለ ከተማ የ4 ኪሎ አካባቢ ፖሊስ መምሪያ በማመልከታቸውና ፖሊስም መረጃዎችን በማሰባሰብ ተከሳሾቹን እንዴት ሊያዙ እንደቻሉ በመምሪያው የሴቶችና ህጻናት የወንጀል ምርመራ ኃላፊ የሆኑት ኢንስፔክተር አዲስ ዓለም ንጉሴ ተናግረዋል። የጥበቃም ሰራተኛ በዚህ ጋር ሳይሆን አይቀርም ማለት አቅጣጫ እየሰጠን ነበር። ምርመራችን በማስፋት አንደኛ ተጠርጣሪ ሆነ ዘሪሁን አበበ የተባለ የጥበቃ ሰራተኛ ነው። እሱም ጥቆማም ስለነበረን እሱን ይዘን በመውሰድ እዚህ ምርመራ ክፍል በማጣራት ላይ ያለን ካጣራም በኋላ ምንድነው ተከሳሽ የሆነ ሄኖክ አበበ ጋር በመሆን ሁለቱም በጋራ ሄኖክ የተባለው የህንጻው አናጺ ነው፣ እድሳት ላይ ስለነበረ በጋራ ሆነው ስቶር ውስጥ የተቀመጠውን ካሜራዎች በር ከፍተው በመግባት ከተቀመጠበት ጋር በመምረጥ በወቅቱ ተቀምጠው የነበሩት ካሜራዎች 2 ካሜራ ሌንስ ብዛት 1 ሙሉ ሪሲቨር ብዛት 2 ኒክ ማይክሮ ብዛት 1 የካሜራ ባትሪ ብዛት 2 የካሜራ ቻርጀሮች ካሜራዎችን ከሰረቁ በኋላ ካሜራን ወስዶ 100 ሺህ ብር አስገባላለሁ። ስለዚህ አካውንት ስጠኝ በማለት አካውንት ከተቀበለ በኋላ ሄኖክ ከተሰወረ በኋላ ምንድነው እኛ ግን ምርመራችን ስናሰፋ ዘሪሁንን እንዴት ሊሰረቅ ቻለ፣ የጥበቃ ሰራተኛ ማን ሊገባ ቻለ በማለት የምርመራችን ብናሰፋ ሳላይ ያው ሄኖክ የተባለው ይሄን ሐሳብ እንደሰጠውና በጋራ ተስማምተው እንደሰረቁ ተናገረ። እቃው ንብረቱም ሄኖክ ጋር በመሆኑ ሲነግረን እኛ ሄኖክን ለሚያዝ ቦታው ላይ አመራን። ሄኖክ በወቅቱ ስራ ገበታው ላይ ገብቷል። ከገባም በኋላ ምንድነው ጠርተነው ምርመራችን ስናሰፋ ይሄ ወንጀል ድርጊት እንደተፈጸመ አመነ። ካመነ በኋላ ንብረቶቹን የት እንዳስቀመጠው አንደኛ ይሄ ንብረቶቹን ያስቀመጠው ፈረንሳይ ቦኖሃ ተብሎ ከሚጠራው አካባቢ ከመኖሪያ ቤት ውስጥ ደብቆ ተገኘ። ንብረቶቹንም ተጠርጣሪዎች በማመን እኛም ህጉን በተከተለ በፍርድ መያዣ ትዕዛዝ በብርበራ ቦታው ላይ ሄደን የተሰረቁት ንብረቶችን ይዘን መተናል። በተመሳሳይ በአራዳ ክፍለ ከተማ ወረዳ 7 የጥበቃ ሰራተኛው የእምነት ማጉደል ወንጀል መፈጸሙን የአራዳ ክፍለ ከተማ ፖሊስ ዋና መምሪያ የቀበና አካባቢ ፖሊስ መምሪያ የወንጀል መርማሪ የሆኑት ዋና ሳጅን አድነው እሸቱ ስለ ወንጀሉ አፈጻጸም እንዲህ ሲሉ ይገልጻሉ። የጥበቃ ሰራተኛው በእምነት ተቀጥሮ እየሰራ ያለ ግለሰቦቹ እዚህ የማይኖሩ ናቸው። በእምነት 8000 ብር በወር እየከፈሉት ኃላፊነት ሰጥተውት እንዲጠብቅ አድርገውት ሂደው ያለ እሱም ኃላፊነቱን ወደ ጎን በመታው 2 ፍሪጆች፣ 1 የስፖንጅ ፍራሽ፣ ሌላ ፍየል ሰና ነፍሷለች፣ የተለያዩ የቢሮ ወንበሮች አሉ፣ ጠረጴዛዎች አሉ፣ ሌላ ሶፋ ፍራሽ አለ እና ደግሞ የሳር ማጨጃ ማሽን አለች፣ የኪችን መደርደሪያ እንጨት አለ። እነዚህ አጠቃላይ የዋጋ ግምታቸው 942000 ብር የሚገመት ንብረቶች በአይሱዚ ከምሽቱ 1 ሰዓት ተኩል አካባቢ ከዚህ ከቀበና ጀምሮ በአይሱዚ በመጣን ወደ የካ ክፍለ ከተማ ወረዳ 9 ተብሎ ከሚጠራው አካባቢ ወደ ኮተቤ 02 በአይሱዚ ጭኖ ወስዶ ለሁለተኛ ተከሳሽ ያስረከበና በወቅቱም በክትትል አባሎችና በጠቋሚዎች ሲፈለግ ከቆየ በኋላ የጥበቃ ሰራተኛው እንደተያዘና የጥበቃ ሰራተኛውም ከተያዘ በኋላ በተደረገ ምርመራ መሰረት በምሪት ንብረቶቹን ሂደን እንዳመጣንና አሁን በጣቢያ ላይ ተይዘው እንደሚገኙ መሆኑ የ4 ኪሎ አካባቢ ፖሊስ መምሪያ
ከአቃቢ ሕግ ጋር በመሆን ያጣሩትን መዝገብ ሲከታተል የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ 5ኛ ወንጀል ችሎት አንደኛ ተከሳሽ ዘሪሁን አበበና ሁለተኛ ተከሳሽ ሄኖክ አማረ በእያንዳንዳቸው ላይ በ7 ዓመት ከ6 ወር ጽኑ እስራት እንዲቀጡ ውሳኔ አስተላልፈዋል። የግል ተበዳይ በፖሊስ ስራ መደሰታቸውን ገልጸው ንብረታቸውን በአጭር ጊዜ እንዲመለስ በማድረጉ ምስጋናቸውን አቅርበዋል። ፖሊስ አባላት በዚህ አይነት ጥብቅ በሆነ ፕሮፌሽናል ወይም ዲሲፕሊን በሆነ አካሄድ ባይመረምሩልን ኖሮ ንብረታችን ላይ መለሱ ይችል ነበር። ከማመናችን የተነሳ እንደ ሰው ዝም ብለን በእምነት ላይ የተመሰረተ ነበር። እሱ ነገር ልክ አይደለም። ማንም ሰው መጠርጠር አለበት። ጥንቃቄ ያስፈልጋል ነው ነገሩ። በመጨረሻ ግን በጣም ማመስገን እፈልጋለሁ የ4 ኪሎ ፖሊስ ጣቢያ አመራሮችን፣ ፖሊሶችን፣ አባላቶችን በጣም እጅግ አድርጌ አመሰግናለሁ። አንበሶች ናቸው። ከ24 ሰዓት ባነሰ ጊዜ ውስጥ ነው በቁጥጥር ስር አውለው ሁሉንም ተጠርጣሪዎች ንብረታችንን በዛ ቅጽበት ነው በቁጥጥር ስር ያዋሉትና እኔ እንዲህ አይነት አፈጻጸም አይቼ ሁሉም ሰምቼም አላውቅም። በጣም ባጭር ጊዜ አለ አይደለ መጓተት ይፈጠራል። ሌላ ነገር ነበር፣ ስጋቶች ነበሩ እና እኛ ደግሞ ወጣቶችን ተደራጅተን ከዩኒቨርሲቲ ወጥተን ራሳችን አደራጅተን ነበር እንደዚህ ኮሌጅ ከፍተን እየሰራን የነበረውና ምናልባት ይህ ንብረት ጠፍቶ ቢቀር ከፍተኛ ስብራት ነበር ለኛ በጣም እና ለዚህ እጅግ አድርገን እናመሰግናለን ፖሊስን። የእምነት ማጉደል ወንጀል የሚፈጽሙ ግለሰቦች ላይ የወንጀል ሕጉ ምን ይወስናል የሚለውን በፍትህ ሚኒስቴር የልዩ የወንጀል ጉዳዮች አቃቢ ሕግ ካላይ ሀጎስ አስተማሪ ቅጣት እንደሚሰጥ ተናግረዋል። እምነት ማጉደል ማለት ከጀምሩ ምን ማለት መሰለሽ? አንድ ዋጋ ያለውን ነገር ወይም ንብረት ወይም ደግሞ በአደራ የተሰጠሽን ንብረት ከወሰድሽው፣ ለግል ጥቅም ካዋልሽው፣ ሌላም ሰው ጥቅም እንዲውል ካደረግሽ፣ ካስወሰድሽ የሚፈጸም የወንጀል አይነት ነው ማለት ነው። ስለዚህ ይሄ የወንጀል አይነት የሚያስቀጣው እንደየሁኔታው ይለያያል ማለት ምን ማለት ነው? አንዳንዱ አሁን ለምሳሌ እስከ 5 ዓመት ያስቀጣል። ከባድ ሲሆን ደግሞ እስከ 15 ዓመት የማስቀጣት እድል አለው ማለት ነው። ስለዚህ እስከ 15 ዓመት የሚቀጣው በወንጀል ሕጋችን አንቀጽ 676 ላይ እንደተቀመጠው ይሄ ወንጀልን የፈጸመው ወይም ደግሞ እምነት ያጎደለው ሰው ወይም አካል መሰረት አድርጎ የወጣ ነው። ለምሳሌ ሞግዚት ሊሆን ይችላል፣ ጠበቃ ሊሆን ይችላል፣ አሊያም ደግሞ በውክልና ወስዶ ለተገባው አገልግሎት ሳያውለው ለራሱ ጥቅም አሊያም ሌላ ለሶስተኛ ወገን ጥቅም እንዲውል ያደረገ ከሆነ ከባድ ይሆንና እስከ 15 ዓመት ድረስ ሊያስቀጣ ይችላል ማለት ነው። የግልም ሆነ የመንግስት ተቋማት በጥበቃ ሰራተኝነት ቀጥረው የሚያሰራቸውን ግለሰቦች በምን አግባብና እስከምን ድረስ ማመን እንዳለብን ያነጋገርናቸው አካላት ሀሳባቸውን ሰጥተዋል። እንዲያግዙን የምንፈልጋቸው ሰዎች በቤታችን ቢያንስ የቅጥር ጥበቃም ቢሆን ድርጅት መቅጠር ያለበት አንደኛ ቢቻል የሰለጠነ ልምድ ያለው የወታደራዊ ስልት ሰልጥኖ እንትን ያለው ማለት እውቅና ያለው አገልግሎቱም ሲሰጥ ደግሞ የምስክር የተሰጠው ምስክር ማለት ስለ ማንነቱ የሚገልጽ የምስክር ወረቀት ያለው ቢሆን እጅግ በጣም ጥሩ ነው። ምክንያቱም በሚቀጠርበት የድርጅት ተቋም ውስጥ በእምነት አገልግሎት ይሰጣል። አንደኛ በእውቀት ነው የሚመራው፣ በእውቀት ነው ድርጅቱን የሚጠብቀው። ስለዚህ ከዚህ አንጻር እንደዚህ አይነት ሲስተሞችን ሁሉም ተቋማት መጠቀም አለባቸው ብዬ አስባለሁ። ልዩነት የመከታተል ሲስተሙ አሁን የረቀቀበት ጊዜ ነው። ግን ሰዎች አያውቁም ብሎ እምነታቸውን ትተው በእምነት የገቡበት ተቋም ውስጥ ወደ ዝርፊያ ውስጥ መግባት ትክክል አይደለም ብዬ አስባለሁ። እንደ ሰራተኛ ነበረችኝ ወጥ ቤት ላይ ሰራና በጣም በቃ ስትወራ አይደለም የምትሰርቅ ምንም የምታረቅ አትመስልምና ያቺ ልጅ ሌሊት ላይ ነው የተለያዩ ነገሮችን የእንቅልፍ መድኃኒቶችን ምናምን ጓደኞቿ እንቅልፍ መድኃኒት ተጠቅማ ብዙ ንብረቶችን ጥሬ ብሮችን ምናምን ያንንም ከኒኪስ ነው ይዘው ሄደችው። ልጆችን አስቀምጡ ብዬ ከሰጠውበት ከሰዓት ነው ምናምን ይዛዳልሽ ማለት ነው። መኖሪያ ቤት ላይም ሰራተኛ ሰው ሲቀጥር እከሌ ምን አይነት ሰው ናት ማለት ጥንቃቄ ሊኖረው ይገባል። አንደኛ ልጆች፣ ሁለተኛ መኖሪያ ቤትን ያህል ውድ ንብረት ያህል ነገር ትኩረት ሊደረግበት ይገባል ማለት ነው። ማንም ሰው በእንዝላልነት ሊሆን አይገባም፣ ጥንቃቄ ሊኖረው ይገባል ማለት ነው። ዝም ብሎ ከመሬት ላይ አንስተው ቢቀጥሩት ደግሞ ዛሬ ያገኘው ብሎ ነገ ብዙ ነገር ዋጋ ሊያስከፍል ይችላል ማለት ነው። ስለዚህ ይሄ ነገር እንዳይሆን ቅድሚያ ጥንቃቄዎችን ማድረግ የኛ አካል
በቀበና አካባቢ ፖሊስ መምሪያ እየተጣራ ያለውን መዝገብ ውሳኔ በመጠባበቅ ላይ መሆኑን ዋና ሳጅን አድኖ እሸቱ ገልጸዋል። ማንኛውም ሰው ሰራተኛ በሚቀጥርበት ወቅት ተገቢውን ማጣራት ከማድረግ ባሻገር ተያዥ ሊኖራቸው እንደሚገባና የሚቀጥሩት ግለሰብ ትክክለኛ ማንነትና ሌሎች አስፈላጊ ሰነዶችን በማየት ማረጋገጥ እንደሚኖርባቸው መልእክት ተላልፈዋል። ማንም ሰው ድርጅቶች ሰራተኛ ጥበቃዎችን ሲያስገቡ አንደኛ በቂ ተያዥ ያስፈልጋል። በቂ ተያዥ ማለት ዝም ብሎ ወረቀት ደብዳቤ ሳይሆን ተያዥ የሚሆነው ሰው ትክክል ስራ ላይ ነው ወይ፣ ከየትኛው መስሪያ ቤት ደብዳቤዎች እየወጡ ያሉት ያ ሰውየውስ እውነት እየሰራ ነው የሚለውን ነገር ክሮስቲች ማድረግ አለባቸው። ዝም ብሎ ብቻ ደብዳቤ መጥቶ ዋስትና በቂ ነው ተብሎ አይገመትም። ለቀጣይ ምንድን ማድረግ ያለባቸው ዋስትና ከደብዳቤ ሲመጣ እዛ ደብዳቤ ምላሽ መጠየቅ አለባቸው። ይሄ ግለሰብ ለከሊ ዋስ ሆኗል ወይ በማለት እውነት ትክክለኛ ከዛ መስሪያ ቤት ደብዳቤ የወጣ በማለት ማረጋገጥ ስራ ይሰራል። ደግሞ ተጨማሪዎች ስልኮች፣ መታወቂያዎች፣ አድራሻቸው የት ነው እነዚህ ሰዎች የሚለውን ነገር ግንዛቤ ማድረግ አለባቸው። አሁን የሚቀጠሩ ጥበቃዎች አንደኛ ከተያዥ አኳያ በቂ የሆነ ተያዥ ባለማስያዛቸው ሙሉ እምነት ሰጥተው በራሳቸው ተማምነው ማንነቱን ሳያረጋግጡ በመቀጠራቸውና ተያዡ ምን ያህል የዝምድና ግንኙነት አለው የሚለውን ነገር ማረጋገጥ ጓደኛ በጓደኛ ሆኖ ተመሳጥረውም እንደ ተያዥነት ሊያቀርቡ ይችላሉ። እነዚህን ነገሮች በደንብ ማጠናከርና ማወቅ ይገባቸዋል። ከጥበቃ ጋር በተገናኘ በተለይ እንደዚህ ሴንሲቲቭ የሆኑ ኤሌክትሮኒክስ እቃዎች እና መሰለያው ማንኛውም ውድ እቃ ጥበቃ በሚቀጠርበት ጊዜ አንደኛ ተገቢ የሆነ ዋስ ያስፈልጋል። ሌላኛው የደህንነት ካሜራዎች እና ሴኩሪቲ ካሜራዎች ሲሲቲቪ ካሜራዎች እነሱ ቢኖሩ ያው በካሜራ እይታ ውስጥ ነው ሲባል ስጋቱና ጥንቃቄ ይኖራልና በዚህ ዘመን ደግሞ ዲጂታል ነው ዘመኑ፣ ለምርመራም ጥሩ ግብዓት ሆኖ ያገለግላል።